ከግራና ከቀኝ ሁለት ወንዶችን አቁማ ወደ አባትየው ትመጣና አባቴ ከነዚህ ከሁለቱ መሃል እባክን ማግባት የምችለውን ሰው ምረጥልኝ በማለት የሁለቱንም ስም ተራ በተራ ካስተዋወቀች በኋላ ይሄኛው አብሮኝ ረጅም ጊዜ የቆየ ከልጅነት ጀምሮ አብሮኝ ያደገ ጓደኛዬ ነው። ሌላኛው ደግሞ ይሄ ከጎን የምትመለከተው አብሮኝ በስራ የቆየ በስራ ላይ በደንብ አብረን የምንታወቅ ጓደኛሞች ነን። የፍቅር ጥያቄም ጭምር አቅርቦልኝ ነበረ። ስለዚህ ከነዚህ ከሁለቱ መሃል ላንተ የታየህንና አንተ መልካም ነው ብለህ የምታስበውን ለኔ እንደ አባት እስኪ ምረጥልኝ፣ መምረጥ አቅቶኛል። ስለዚህ ያንተ እርዳታ ለዚህ ጉዳይ አስፈልጎኛል በማለት ለአባትየዋም ትናገራለች። አባትየዋም በዚህ ጊዜ እንደዚህ ይላል፣ ኦኬ እሺ እመርጥልሻለሁ በማለት እንግዲህ በዚህ ቪዲዮ ውስጥ አንድን ጥያቄ ልጠይቃችሁ። እስኪ በፍቅር ህይወታችን ወይም ስለ ፍቅር በምናደርገው በየትኛውም ነገር የቤተሰቦች ጣልቃ ገብነት ምን ያህል አስፈላጊ ነው? ይቺ ልጅ ራሷ መወሰን አይገባትም? ወደ አባትየው አምጥታ የምትጠይቅበትን መንገድ እንዴት አያችሁ? ልክ ነው ብላችሁ ታስባላችሁ? ታዲያስ አባትስ እንዴት ያያል? በእርግጥ መልካምን ያስባል። ነገር ግን የፍቅር ፍላጎታችን እና አመለካከታችን በራሳችን ምርጫ ቢሆን የእናንተ ድጋፍ አይሆንም። እስኪ ለማንኛውም ይህ አባት አንድን ምርጫ ልመርጥ ነው። ምን ይመርጡን አብረን እንመለከታለን። ፓርት 2 ብላችሁ ጻፉልኝ። ይሄ እጅግ በጣም ትልቅ ትምህርት የሚኖረው ቪዲዮ ነው። በእርግጠኝነት ብዙ የትዳር ስህተቶች በእንዲህ አይነት መንገድ ይፈጸማሉ። በሚቀጥለው ቪዲዮ የዚህን አባት ምርጫ የዚህ ሴት ምርጫ ይሆን ወይስ ሌላ? እንዴትስ አባትየው ሊመርጡ ይሆን? ምናልባት ያዘጋጁት ቅድመ ሁኔታ አለው? እሱን አሳያችኋለሁ። እና ታዲያስ እናንተ ፓርት 2 ብቻ ብላችሁ ጻፉ። ወደ አባትያ ያመጣችው ይህ ጥያቄስ ተገቢ ነው ብላችሁ ታስባላችሁ? የእናንተ ምርጫ ሐሳባችሁን አስቀምጡ። ወዳችኋለሁ። በፓርት 2 እንገናኝ። ፓርት 2 ብላችሁ ጻፉልኝ። ሰላም